ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ዛሬ ደግሞ ኦርቶዶክስን እንዴት ማረድ እንዳለባቸው የሚገልጠውን ቪዲዮ ተመልከቱ። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። ይሄ አክራሪው አረባዊው ዋሃቢዝም የምንለው አይነት ሆኖ ዞሮ ያለኔ ሰው አይኖርም የሚለው ማለት ነው። ዓለምን አልማህዲ እስኪመጣ ድረስ የምጽአት አስተምሮ አለው። አልማህዲ የሚባል ሌላውን ሃይማኖት ሁሉ አይሁድና ክርስቲያን መደበቂያ እስኪያጡ ጠርገዋለሁ የሚል ትምህርት አለ። ዶክተር አብይ ምን እያደረጉ ነው? ቆይ ምን በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ያው 7 ዓመት እኮ ገደላችሁ፣ ምን አተረፋችሁ? መሞት ይብቃን እኮ ነው እያልን ያለን። ምን ፈጸመ? ኢትዮጵያ በኦርቶዶክስ ደመቀች። ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገር። መሞት ይብቃን እኮ ነው እያልን ያለን። ምን ፈጸመ? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም አሳደረች። ሰዎች አይገደሉ ማለት ኪዳን ይቁም ማለት ነው እንዴ? ሰዎች አይገደሉ ማለት የቤተ ክርስቲያን ስርዓትና ህግ ይፍረስ ማለት ነው እንዴ? አይደለም እኮ። ደም በመፋሰስ እስከ መቼ? ልጆችሽን እስከ መቼ? እስከ መቼ ነው? እና እባካችሁ ተመለሱ፣ ጎበዝ ተመለሱ። የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። አባታችን ብፁዕ አቡነ ሳይሮስ፣ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ መች ነው ትግል የምትጀምሩት? ከሰይጣን ጋር ጸሎት፣ የጸሎታችሁን ምላሽ መች ነው የምንሰማው? የቤተ ክርስቲያኗን ህዝብ ግንኙነት የምትመሩ መች ነው ቶሎ መረጃዎችን የምትሰጡ? ቋሚ ሲኖዶሱ ለፍኖተ ጽድቅ ተሰብስቧል። ለሞቱ ክርስቲያኖች መቼ ነው የሚሰበሰበው? ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በሆትነስ ተነስቶ መጮህ ለበጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ሆኗል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለ። ይሄ አክራሪው አረባዊው ዋሃቢዝም የምንለው አይነት ሆኖ ዞሮ ያለኔ ሰው አይኖርም የሚለው ማለት ነው። ዓለምን አልማህዲ እስኪመጣ ድረስ የምጽአት አስተምሮ አለው። አልማህዲ የሚባል ሌላውን ሃይማኖት ሁሉ አይሁድና ክርስቲያን መደበቂያ እስኪያጡ ጠርገዋለሁ የሚል ትምህርት አለ። ለዛ መንገድ እንጠርጋለን ብለው ሌላ ሃይማኖት እንዳይኖር ቀንና ሌሊት የሚሰሩ በማስተማር ቢሰሩ ችግር የለም። እኛም እኮ ሌላ ሃይማኖት እንዲኖር እኮ እኛም አንፈልግም። ሰው ሁሉ ክርስቶስን አግኝቶ እንዲድን ነው የምንፈልገው። እኛ ግን በመግደል አይደለም። ተልኳችን ብርሃን ሆነን ወደ ብርሃናዊ ኢየሱስ ክርስቶስ ሰውን መምራት ነው። እነሱም ያን ያርጉ ግድ የለም። ግን ወደ ሰይፍ ሲያዞሩት በእግዚአብሔር ሰላማችንን ይመልሰል እንጂ ሰላም ሆኖን አይደለም። ክቡራን ተመልካቾቻችን በሚያሳፍር መልኩ ገዳዮቻችን እንግዲህ አክራሪ ሙስሊሞች በተለይ በምዕራብ አርሲም እየሞትን ነው። በደንብ መነጋገር መቻል አለበት። ከዛ በዘለለ ግን እስልምና በዛ መልኩ አይደለም ብለው የሚያምኑ ሙስሊም እህት ወንድሞቻችን ከኛ ጋር ሆነው አይተናቸዋል። ከልብ ነው የምናመሰግነው። እነዚህ ሰዎች በኦርቶዶክሳውያን ግድያ ብቻ ሳይሆንም በሃጂ ሙፍቲ ሞት ላይም ሲሳለቁ ተመልክተናቸዋል። እንግዲህ የራሳቸው ቤተ እምነት አባት ነው ብለው ያስባሉ፣ ግን አባታቸው እንዳልሆኑ በተግባር ያሳዩበትን ብዙ አጋጣሚዎች ተመልክተናል። ያኛውን ከዳር ቆመን
ብለን ስናይ ዛሬ ደግሞ ኦርቶዶክስን እንዴት ማረድ እንዳለባቸው የሚገልጠውን ቪዲዮ ተመልከቱ። ስትገሉ እንኳን እንደው በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። እግዚኦ ነው የሚባለው። በጣም እግዚኦ። እዚህ ላይ ምንም መጨመር አልችልም። በነገራችን ላይ ለአውደ ዓመት እንስሳት እንኳን እኔ ግድዬ አላውቅም። ማለቴ እኔ አልፈቅድም። ቤት ሌላ ሰው መጥቶ እንዲባርክ ነው ማለቴ። ሰው ስትገል ብሎ ማስተማርን የመሰለ ጭካኔ የለም። ካፊር የሚሉት እንግዲህ ክርስቲያኖችን ነው። እነሱ የሚያውቁት ካቶሊክም ሁን ፕሮቴስታንት፣ ኦርቶዶክስም ሁን ምን እነዚህ አክራሪዎች ካፊር ነው የሚሏቸው። በአንድ ካራ ልትታረር ነው ዛሬ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ብለን የምትለያይ ማለት ነው። እነዚህ ሰዎች በእርግጠኝነት በሌላ ጎን ላሉት ሙስሊሞችም የሚመለሱ አይመስለኝም እነዚህ አክራሪዎች። ስለዚህ ሙስሊም እህት ወንድሞቻችንም ጭምር አደጋ ውስጥ ናቸው ማለት ነው። እንደነዚህ አይነት አክራሪዎች እኛ የምናውቀው ሙስሊም አይወክሉም እነዚህ። ስለዚህ ላለመሞት ስትሉ እንደነዚህ አይነት ጥቂት ገዳዮችን እግዚአብሔር ያስታክስልን። ካልሆነ ግን በአደባባይ ሞትን አሟሟትን የሚናገር የሃይማኖት ሰባኪን የሚደብቅ መንግስት ካለ ገዳዮችን ምናልባት እውቅና ከመስጠት የሚተናነስ አይደለም። ያሳዝናል፣ ያሳፍራል። እግዚአብሔር አምላክ በቃችሁ ይበለን። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ገሎ የማይደክም ስርዓት፣ ተገሎ የማያልቅ ህዝብ። እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው? ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ ለብጥ ማንም የለም። ስሙኝ ባካችሁ፣ የለም ከእናንተ ጋር እኛ ጉዳይ የለንም። እንኳን እናንተ 4 እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም እኛ ለወንበሩ። እኛ የምንፈልገው ማንም ተቀመጠ ማን እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት፣ ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያሉ ጳጳሳት ፈርተውም አይደለም፣ መካኒዝሙን አጥተው ነው እዚህ ሀገር የሚኖሩት ብዙዎቹ።
ጥቂቶቹን እናውቃለን። አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ፣ እዚያ እንደሚሰሩ እናውቃለን፣ አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም የኛን ያበላሹብናል። ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ፣ አሁን አረጂ ጓዴ፣ ወይ ተሾምብኝ ወይ ልሾምብህ የሚል ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ፣ መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ በነገራችን ላይ። አሁንም እሱ አለ እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ 10-15 ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ። መስራት ይቻላል። ነገር ግን አላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምን ነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው? ያን ከፈለገ ለምንድነው በሌላው እንቅስቃሴ ለመክበር ምላለት የሚፈልገው? አንተ ራስህ ይሄ ከተሰማ አንድ ላይ ሆነ ለምንድነው ስንት ፖለቲካ ድርጅት እንዳለ? 100 በላይ እኮ ነው የፖለቲካ ድርጅት አለ በኢትዮጵያ። ለምንድነው ያንን ሁሉ የምታቋቁመው? ምክንያቱም ሁሉም እያንዳንዱ በበረሃ ያለው ጭምር እያንዳንዱ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም፣ ገዳዩ ስለተቀየረ ነው። ገዳይነት አይደለም፣ ገዳይነትን አይደለም የምንቃወመው፣ ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለውም እንጂ አሳሪነት፣ ገዳይነት፣ አመፀኝነት፣ ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ፣ እየተዘማነነ እንዲያውም በአዲስ ደም እየተተካ። ምክንያቱም እኛ አመፅንና ክፋትን አይደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። እኛ ራሳችን ክፉዎች ስለሆን ክፋትን አንጸየፍም። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን፣ አመፀኝነትን ተቀብለን፣ ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን። ገዳዮች ቢጠፉ ሌላ አዲስ ገዳይ ይተካል። መንፈሱ ካለ እንዴ መንፈሱ እኮ ነው አሁን መከራ የሚያሳየን። ስለዚህ ለዚህ ሁላችን ወደ አንድነት የመምጣት አቅም ቢኖረን ጥሩ ነው ለማለት ነው። እንግዲህ መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ኢትዮጵያ በኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳዳት አታውቅም በነገራችን። እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። ባርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት እለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀን አለው እግዚአብሔር ቀና የምንልበት ቀን ይመጣል። እኔ የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለብን 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። በደላችንን መናገር ያለበት እሱ ነው። አሁን እኮ እሱ ዝም ስላለ እኮ ለኦርቶዶክሳውያን እኮ በራሳችሁ እኮ ዓለም አቀፍ ጥሪ ያቀረቡት እኮ እሱ ቤተክርስቲያኒቷ ዝም ስላለች እኮ ነው። ቤተክርስቲያኒቷ ዝም ስላለች እኮ ነው። ያኔ የህገወጥ ሹመት የተቋቋመ ጊዜ ያኔ ጥር 15 ነው 14 የተፈጸመ ጊዜ ቤተ ክህነቱ ድረሱልኝ እንዲሁኑልኝ ብሎ ስለጨወ ሁሉም ኦርቶዶክሳውያን ጥቁር ልበሱ ተባለ። ጥቁር ለበስን። ገባ አይደል? ግለሰቦች አይደሉም ያን ነገር የጠሩት። በትክክል ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው። እሱ ዝምታን ከመረጠ እኮ ምንድነው ብለን እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው። አባቶች እኮ ስለረሱን እኮ ነው በየሚዲያው ወተን እኮ አሁን እኮ ምንጮህ እኮ
አሁን እኮ ምን ለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም ደም በመፋሰስ እስከ መቼ? ልጆችሽን እስከ መቼ? እስከ መቼ ነው? እና እባካችሁ ተመለሱ፣ ጎበዝ ተመለሱ። ዛሬ በመንገድ ሰው በመንገድ መሄድ ያቃተው ጊዜ እንዴ ምን ይሰማችኋል? ባይዳ ሀገር አይደል? በገዛ መንደራችሁ በገዛ ሀገራችሁ እንዴ! እና ተመለሱ። እግዚአብሔርማ ምን ችግር አለ? ገር እኮ ነው እንዴ ሞተ ስለኛ ኃጢአት። ሌላ ምን ሊያደርግ ይችላል? እንግዲህ ሰው መቼም እናት ልጇን ብትወልድ አትሞትም። ልጅ ትል ይሆናል። አንድ ቀልድ አለ፣ ነገሩ እውነት ነው። አንድ እናት ልጃቸው በጠና ታሞ እኔን እያሉ ሲቃስቱ፣ አዎ መልአከ ሞት ማታ መጥቷል እና በር ያንኳኳል። ማነህ ብለዋል። እኔ ነኝ። ማነህ? እኔ። ምን ልታረግ? አይ ቅድም ልጅዎን ልወስድ ታሞ ሲጨነቅ እኔን ስላሉ እሱን ልወስድ ነው አለ። ኧረ እና የተኛበትን ላሳይህ። እውነት እኮ ነው። እውነት ይሄ ትክክል እኮ ነው። አዎ ቀልድ ይመስላል። እና እኛ ሰው ሲሞት ያዙኝ ልቀቁኝ እንደው በሉ ይግባ እኮ ቢባል ወደ ኋላ ራሱ ይመለሳል። አይገባም እኮ የማይሆነውን። ሰው ለራሱ ተወለደ፣ ለራሱ ይኖራል፣ ለራሱ ይሞታል። ማንም የራሱን ሞት አይጋ እናት የልጇን ልጅ የእናቱን አይሞት። አዎ መሞት ቀርቶ መግደሉን ባቆሙ እና ተመለሱ። ይኸው ቃሉን ስሙ። የእናት የአባት ቃል ስሙ። ወጣቶች ለእናንተ እኮ ነው የሚከብድ፣ ለሽማግሌው አይደለም። ለእናንተ ከባድ እኮ ነው። ይሄ ጊዜ እኮ የእናንተ ነው። ሁሉም የእናንተ ነው። ግን ተመለሱ። እናት አባት እግር ስር ውደቁ፣ አልቅሱ። እንዴ ይችን የመሰለች ሀገር ሌላ ዓለም እኮ ብታው እንደዚህ ያለ አየር ንብረት የለም ዘመዶች፣ እንደዚህ ያለ አየር ንብረት የለም። እንዲሁ እንደዚህ ያለ ያማረ ቢበሉት ቢጠጡት እንዴ ልዩ ሀገር እኮ ናት። ግን ሰዎቹ ደግሞ አራዊት። በእውነት ሰው እንደዚህ ይሆናል? እንደው ሮቦት እንኳ በእውነቱ ወዳዘዙት ሄዶ ትእዛዝ ይፈጽማል። ሰው እንደዚህ እና አሁን ከኃጢአታችን ሊያወጣን አለ። እሱ ማነው? መድኃኔዓለም የዛሬው በመስቀል የተሰቀለው በሌላ አልተሰቀለም። በስጋው በመስቀል ተሰቀለ አለ። ሰዎች አይገደሉ ማለት ቅዳሴ ቁም ማለት ነው እንዴ? ሰዎች አይገደሉ ማለት ኪዳን ቁም ማለት ነው እንዴ? ሰዎች አይገደሉ ማለት የቤተ ክርስቲያን ስርዓትና ሕግ ይፍረስ ማለት ነው እንዴ? አይደለም እኮ። የቤተ ክርስቲያን ሕግና ስርዓት ያጠፋው አካል ይጠየቃል እንጂ ስርዓቷ ከዓለም ጅማሮ እስከ ዓለም ፍጻሜ ድረስ ይቀጥላል። ዓለም እስክታልፍ ድረስ ቤተ ክርስቲያን እያመሰገንን እየጸለይን እያለቀስን ነው የምንኖረው። የኛ እኮ ዝማሬያችን ለቅሶ ነው። የኛ ዝማሬያችን እኮ ምን ልመና ነው። የኛ ዝማሬያችን እኮ መማጸን ነው። የኛ ዝማሬያችን እኮ የእግዚአብሔርን አምላክነት ማንገስ ነው። በየቀኑ ለምንድን ነው የምንቃወመው? ማህበራዊ ሚዲያ ላይ በዚህ ጉዳይ ላይ አስተያየት ያልሰጡ የመዋቅር ደረጃዎች እንዳሉ እናውቃለን። የሰንበት ተማሪዎች አደረጃጀት፣ የማህበራት አደረጃጀት ብዙ ስራ መስራት ይጠበቅባቸው ነበር። አዎ በመዋቅራቸው በህጋዊ አሰራራቸው መጠቀም ይገባቸው ነበር። አዎ ይገባቸው ነበር። ትክክል። ነገር ግን ያንን ስላላደረጉ በየክፍለ ከተማው የተማሩ ህፃናት የሚማሩ የሰንበት ተማሪ ታናናሾቻችን የሚማሩ የሰንበት ተማሪ መዋቅር አባታችን ብፁዕ አቡነ ሳይሮስ፣ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ መች ነው ትግል የምትጀምሩት? ከሰይጣን ጋር ጸሎት፣ የጸሎታችሁን ምላሽ መች ነው የምንሰማው? የቤተ ክርስቲያኗን ህዝብ ግንኙነት የምትመሩ መች ነው ቶሎ መረጃዎችን የምትሰጡን? ቋሚ ሲኖዶሱ ለፍኖተ ጽድቅ ተሰብስቧል። ለሞቱ ክርስቲያኖች መቼ ነው የሚሰበሰበው?
ብዙ ብር አለው ብሏል። የዚህ የፍኖተ ጽድቅ ያው በብዙ ብር የሚዘዋወር ስለሆነ በጀቱም አበሉም ብዙ ስለሆነ ጊዜ ላይ ሰጥ ይችላል። እሱ የሰው ልጆች ሞትስ ደም እንባ አያስነባም? መች ነው የምታለቅሱት? መች ነው ከ5 ኪሎ ወደ 4 ኪሎ ወረድ ብላችሁ ብሶት የምትገልጹት? መች ነው ለህዝብ ተወካዮች ምክር ቤት የምታሰሙት? መች ነው ለህግ አካላት የምታሳውቁት? መች ነው የህግ ባለሙያ ልጆቻችሁን ሰብስባችሁ ፍትህ እንዲሰጥ በፍትህ አደባባይ የምትጮሁት? መች ነው ልጆቻችን ሞተዋል ብላችሁ ሐዘን አውጃችሁ ሐዘን የምታውጁት? መች ነው የሞቱ ልጆቻችሁን ፍትሃት ፈታችሁ ስርዓተ ቀብራቸውን የምትፈጽሙት? መች ነው ከሟች ቤተሰቦች ጋር ተገናኝታችሁ እንደ ሃይማኖት እንኳን ባይሆን እንደተወለዳችሁበት ባህል ሐዘን የምትቀመጡት? እንደ ሃይማኖት የሃይማኖት አባትነታችሁን ስለረሳችሁ ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን